እግዚአብሔር ወይ ማረን፣ አማኑኤል ወይ ማረን። ጋይስ ታብታብ እያደረጋችሁ በደንብ ወደ ሀሳቡ እንገባለን። ፕሮቴስታንቶች ገስት መላክ ትችላላችሁ። እኛ እስከዛ ድረስ አንዳንድ ሀሳቦችን ከሉተር ጋር አጠቃላይ ስለ ፕሮቴስታንቲዝም አንዳንድ ሀሳቦችን እያነሳን እንቆያለን። ቀደም ይቅርታ በጣም በመሃል ገብቼ ቸኮልኩኝ። ችግር የለውም። እንዴት ነው? እኔ እንትን ነኝ የእስልምና እምነት ተከታይ ነኝ። በቃ በውስጥ አውራኝ ልኬልሃለሁ። አይ ቲንክ እሺ፣ እሺ። ሚሴ ይጽፈልኛል። ጽፌልሃለሁ። ሰሞኑን ያው እጠመቃለሁ። ኦኬ። መሰረታዊ ክርስትና ትምህርት ኦልሬዲ ትምህርቱን ተከታትላል ወይስ? በቃ ችግር የለውም፣ በውስጥ እናወራለን። እሱን ያው በውስጥ አውራኝ። ምንም ያወቅኩት ነገር የለምና እዚህ ያው አንድ ሰው ስጠይቅ ብዙ ነገር ቅድሚያ ማድረግ አለብህ ምናምን ብሎኝ ያው እኔ ምንም ስላላወቅኩኝ ነው። ችግር የለውም፣ ችግር የለውም። እዮባንም ፎሎ አድርገው፣ ዮሐድ የሚለውንም ዩዘር ኔም ፎሎ አድርገው። ኦኬ፣ ዮሐድ ንጉሴ ነው። ፎሎ አድርገው። እዚህ ገስት ላይ ያሉትን ወንድሞች በሙሉ ፎሎ አድርጋቸውና ስፔሻሊ ዮሐድ ደግሞ እስልምናው ላይም በደንብ ከእስልምናው ሳይድ ያሉ ነገሮችን በንጽጽር ማቅረብ የሚችል በጣም ጎበዝ ወንድም ስለሆነ ሁሉንም ፎሎ አድርጋቸው። ከዛ በኋላ ችግር የለውም፣ በቃ እናወራለን ወንድም። እሺ፣ ችግር የለም። ለቀደሙ ይቅርታ በጣም። ኧረ ችግር የለውም። እኔ ላይክ እዮባም ሆነ ሁላችንም ላይክ ከእንደዚህ አይነት ባክግራውንድ ምናምን አልመሰለም። አንዳንድ ጴንጤዎች ይገቡና ምን ያደርጋሉ? ይረብሻሉ። ኢንቴንሽናሊ ገብተው ይረብሻሉ። እና እንደዛ ነው የመሰለኝ። ከዛ አንጻር ነው ወንድማችን። ሶሪ፣ ችግር የለውም። እሺ፣ በቃ ፎሎ አንተን አድርጌሃለሁ፣ እነሱን ማድረጋቸዋለሁ። በውስጥ አውራኝ። እኔም ፎሎ ባክ አድርጌያለሁ። እና እሺ፣ ለሌሎች ቴንክ ዩ። እሺ፣ አንዳንድ ሰዎች ሊያስጨንቁ ኔጌቲቭ ሜሴጆች ምናምን ሊጽፉልህ ይችላሉ። እና አሁን እንዳልኩ ባክግራውንድ ከስለምናው ከሆነ እና ዝም ብለህ አንዳንድ ሜሴጆችን መልስ ምናምን አትስጥ። እሺ፣ አይተህ ዝም ብለህ ማለፍ። አረ መጥቼ ብዙ ለመጥራት ነው እኔ እንደውም እቅዴ። ጌታ ይርዳሽ። ምክንያቱም ብዙ ጊዜ ይሄ አያለውኝ የሆነ ሰው ጋር ምናምን እንትን እያሉ የውሸት ነው ምናምን የሚሉ፣ እኔ ግን ያው ችግር የለውም በደንብ እንትን ስለምል በደንብ እናወራለን። ችግር የለውም። ልብን የሚያውቅ አምላክ አለሽ። በርታ። እሺ፣ እሺ፣ እናወራለን። እሺ። የልደታ ማርያም ስጦታ የሚባለው እንግዲህ ዮባሄ ነው። ያ በጣም ደግሞ እኔ ቅድም እጄ ፈጥኖብኝ ነው ይቅርብ። ያው ከዘመዶቻችን ስለመሰለኝ እና ለዛ ነው እንትን ያልነው። ለማንኛውም እግዚአብሔር ይርዳው እና እስቲ እንግዲህ ያለውን ነገር ደግሞ ወደፊት ምናይ ይሆናል። እንደዚህ በዚሁ አጋጣሚ ወደ ቤተክርስቲያን ለመጨመር ትናንሽ ምክንያቶች የያዟችሁ ውስጣችሁ ግን እንደው ፍላጎቱ ያለ ሰዎች በማንኛውም ሰዓት እዚህ ያሉ ወንድሞችን ፎሎ አድርጉና አናግሩ። የምንችለውን እንተጋገዛለን። ጥያቄም ካላችሁ በምንችለው መልኩ ለመመለስ እንሞክራለን። ወደ አባቶች ማድረስም ከሆነ እሱ እናደርጋለን። ከናንተ ግን መነሳሳቱ ካለና ወደ ቤተክርስቲያን የመመለስ የቤተክርስቲያን ትምህርት የማወቅ ፍላጎቱ ካላችሁ ልክ አሁን ወንድማችን እንዳደረገው መታችሁ ብታገኙን ብጽፉልን በጣም አሪፍ ነው። በተለይ አንትሽንና ዮኒን ደግሞ ጻፉላቸው በተለይ ምክንያቱም እነሱ ቶሎ እንትን ስለሚሉ፣ ዮኒ ደግሞ የክርስትና ትምህርት ቴሌግራም ላይ እንትን እያለ ስለሆነ አስቸኳይ ከሆነ ከዛም ሼር ስለሚያደርጋችሁ ማለት ነው እና እሱን ተጠቀሙ ለማለት ነው በዚሁ አጋጣሚ። ቴንክ ዩ ዮባዬ፣ እናመሰግናለን። ያው በዋናነት እንግዲህ ጋይስ እናንተ ላይቭን በደንብ ታብታብ እያደረጋችሁ ቀጥሉ። አሁን እንግዲህ ያው ለነፍሳት ጥሪ ማድረግ የምንጀምርበት ሰዓት ነው ትላለህ ዮባ ሰከስ። ለማንኛውም ሉተር እግዚአብሔር አገልጋይ ነው የምትሉ ወይ ደግሞ ፕሮቴስታንቲዝም የምር ፕሮቴስታንቲዝም ራሱ ይሄ ሪፎርሜሽን እንቅስቃሴው ራሱ ከእግዚአብሔር የመጣ ነው ወይ ደግሞ እግዚአብሔር የሚያውቀው ነው የሚደግፈው ነው ብላችሁ የምታስቡ ሰዎች ገስት መላክ ትችላላችሁ። በአጠቃላይ ፕሮቴስታንቲዝም ላይ ደግሞ ጠቅለል ያሉ ነገሮችን እያነሳን ስለምንቆይ ገስት መላክ መጀመር ትችላላችሁ። ከዚህ ሰዓት ጀምሮ አንድ ቁጥር መጻፍ ትችላላችሁ። እዮባ አንዳንድ ሀሳቦችን እያነሳ ይሄዳል። ከዛ እኔም ደግሞ የተወሰነ ሀሳብ እየሰጠው ፕሮቴስታንቶች እስኪመጡ ድረስ ማለት ነው ገስት እስኪልኩ ድረስ ካላኩም ችግር የለም እኛ we will proceed። እዮባ ፕሮቴስታንቲዝም እንቅስቃሴውም ሆነ አሁን እምነቱ እንግዲህ እምነቱ ውስጥ ያው ብዙ ነገሮች አሉ። ለአንተ አልነግረህም፣ በእግረ መንገድም ትሄድበታለህ። ከጌታ ነው ብለህ ታስባለህ? እስቲ እዚህ ነገር የተወሰነ ነገር በል፣ እድል ልስጥህ። ረገጣ አምሮሃል ዛሬ ሳይ፣ እንዲሁ ዝም ብዬ ሳይ ሰው መርገጥ ያማረ ትመስላለህ። አይ አጠያየቅ ነው እንጂ ከጌታ ነው ስትልኝ ጌታቸው ማን ነው ልል ነበር።
እኛ ከምናውቀው ጌታ ሊሆን አይችልም። ከጌታ ነው ብዬ በፍጹም አላምንም። የምልበት ብዙ ምክንያቶች አሉኝ። የመጀመሪያ ርዕሱ እንደምታዩት ሉተርና ፕሮቴስታንቲዝም ነው። ሁለት አንግል አለ። የመጀመሪያው የፕሮቴስታንቲዝም መነሻ ሉተር ነው እንደምታውቁት። ከዛ ሌሎች ሪፎርመሮች ተነስተዋል። የመጀመሪያው ተጠቃሽ ሉተር ነው። አብረን እንጠራዋለን፣ ግን አብረው ናቸው ማለት ይከብዳል። አብረን ፕሮቴስታንቲዝምን ለማንሳት ስንሞክር ሉተርን እናነሳዋለን። ሉተርን አይተን ወደ ፕሮቴስታንቶቹ ስንዞር ግን ሌሎች ናቸው፣ አባታቸው ሌላ ነው፣ ከሌላ ቦታ የተወለዱ ናቸው እና የሉተር ልጆች አይደሉም። በጣም ጥቂት ሉትራን የሚባሉት ከነሱ ውስጥ ደግሞ በትክክል ሉተርን የሚከተሉ አሉ፣ ደግሞ ትንሽ ለየት አድርገው የሚከተሉ አሉ። በፍጹም ሉተርን ደግሞ የማይከተሉት አሉ፣ ወይም በእምነት ማለት ነው እምነታቸው የማይመስል ማለት ነው እና አብረን ብንጠቅሰውም አብረው አለመሆናቸው ይሰመርበት። አይደለም ከኛ ጋር ከአባታቸውም ጋር ይስማሙ ማለት ነው። ሁለተኛው ከጌታ ከኢየሱስ ነው እምነታቸው ብዬ ማላምንባቸው ብዙ ምክንያቶች አሉ። የመጀመሪያው የኢየሱስን ትምህርት ስለማይቀበሉ ነው። እንግዲህ ሚዛናችን ትምህርት ነው እንደሚታወቀው፣ ጥሩ ነው፣ መጥፎ ነው፣ ልክ ነው፣ ልክ አይደለም፣ እንደዚህ አይነት ነገሮችን ለማለት ወይም ለማንሳት ትምህርት መመዘኛ ነው። ለዛ ነው ጳውሎስ በተደጋጋሚ ለራስህና ለትምህርት ተጠንቀቅ እያለ ትምህርት የምንጠነቀቅለት ጉዳይ እንደሆነ የሚናገረው ማለት ነው። እንደው አቻችለን እንደው ትንሽ እንትን ብለን ምናምን የሚባል ነገር አይደለም። ምክንያቱም ትምህርት ወደ እግዚአብሔር መንግስትም ለመግባት ከእግዚአብሔር መንግስትም ለመውጣት ምክንያት ነው። ለምሳሌ በኢየሱስ ክርስቶስ ማመን ህይወት ይሰጣል፣ በልጁ የሚያምን የዘላለም ህይወት አለው አለ። ስለዚህ በልጁ ለማመን ምን ያስፈልጋል? ትምህርት ያስፈልጋል። እምነት ከመስማት ነው፣ መስማትም በእግዚአብሔር ቃል ነው አይደል የሚለው። የእግዚአብሔርን ቃል የሚናገሩ ሰባኪያን አሉ ማለት ነው። ስለዚህ የተጣመመ ትምህርት ከሰጡን ከእግዚአብሔር እቅፍ እንወጣለን። የተጣመመ ትምህርት ከያዝን ከእግዚአብሔር እቅፍ እንወጣለን። እውነተኛውን ትምህርት ካገኘን ደግሞ ወደ እግዚአብሔር እቅፍ እንገባለን፣ ወይም ደግሞ ክርስቶሳዊ የሆነውን ትምህርት እንይዛለን ማለት ነው። ይሄ ለትምህርታችን መጠንቀቅ እንዳለብን ያሳያል። ትክክለኛውን ትምህርት ካልያዝን ወደ ሲኦል ነን ማለት ነው። ስለዚህ ትክክለኛውን አንድ ጊዜ ለሐዋርያት የተገለጠው ሃይማኖት ወይም እምነት መያዝ ግዴታ ነው። ይሄን ካልያዝንስ የክርስቶስ መሆናችን ይቀራል፣ ወይም የክርስቶስ አንሆንም። ፕሮቴስታንቶች ታዲያ የክርስቶስ ያልሆኑት እንዴት ነው ከተባለ አስተውሉ። ከሐዋርያቱ ጌታ ቤተክርስቲያን መሰረታት፣ በጌታ በመሰረታት ቤተክርስቲያን ውስጥ ሐዋርያቱ ወደ ክርስቶስ ነፍሳትን ሲጨምሩ ነበር፣ ሲጠሩ ነበር። ትምህርቱ አለ፣ ከዛን ይሰበካል፣ ወደዚህ ነው የሚጨመሩት ማለት ነው። ይሄ ቀጠለና ለሺህ ምናምን ዓመት። ከዛን የሆነ ሰዓት ላይ ሉተር ቤተክርስቲያን እናገኛታሉ። የት ጠፋች? መጀመሪያ የት ሄዳ ነበር? የትም አልሄደችም። እንትን መነኩሴ ነበረ፣ የካቶሊክ መነኩሴ ነበረ። ከዛን አንዷን እህት አስኮብልሎ ወጣ። ከዛን የራሱን እምነት መሰረተ ሉተር። ያልጠፋችን ቤተክርስቲያን አገኛት ብለው አሁን የቤተክርስቲያን ጠፍታ ያገኛ አድርገው እንደ ጀግና እሱን መከተል ጀመሩ ማለት ነው። ለሺህ ምናምን ዓመት የነበረው እምነት መቀየር ጀመረ። ሉተር የሚቀየረውን ቀየረ። ከዛ በኋላ ምንፍቅናው ከሉተር በልጦ ሉተር ራሷን ቢነሳ ወቸው እዚህም ደርሰናል ነው። እሺ ጩና ሉተር አሁን ያለውን የፕሮቴስታንቲዝም ትምህርት ቢመለከተው መቼ ነው እዚህ የደረስነው? ከምን ነው ወደ ምንፍቅና የፈጠናችሁት ነው የሚላቸው። ለምን ከተባለ ለምሳሌ እሱ በቅዱስ ቁርባን ያምናል፣ አሁን ያሉት አያምኑ። እሱ በጥምቀት ያምናል፣ አሁን ያሉት አያምኑ። እነኚህ ታላላቅ ሚስጥራቶች ናቸው። ሌሎች ትምህርቶች አሉ ብዙ ማለት ነው። አንድ ቪዲዮ ቀደም እያየው ነበረ ከሰሞኑ ጉዳይ ጋር ተያይዞ ጋዲ አኬ የሰራው ቪዲዮ ነበረ። ፕሮቴስታንቶች አሁን የኢየሱስ ስጋ ነው ብላችሁ አታምኑም፣ ግን ይሄ የማርያም ነው በሚለው ብዙ ነገር ስትሉ ነበር ምናምን የሚል ቪዲዮ ሰርቶ ነበርና አንዱ ምላሽ መስጠቱ ነው። ቪዲዮን ሰቀለ እንዲያለ ሰራ ማለት ነው። ምን ቢል ጥሩ ነው? መታሰቢያ ነው። የአኬ ዓላማ እኮ እሱ ነበረ። የጌታ ስጋ ነው ብላችሁ አታምኑም ነበረ። ልጅ ወጣና አንተ ለፕሮቴስታንት ያለ ጥላቻ ነው እንጂ ይሄ እኮ መታሰቢያ ነው አለ ማለት ነው። አያችሁ፣ የክርስቶስ ስጋ ነው ብለው እንኳን አያምኑ። ከአባታቸው የተለየ እምነት ነው ያላቸው ማለት ነው ከሉተር።
ስለዚህ መመዘኛችን ትምህርት ነው። በትምህርት እንመዝናለን። በትምህርት ስንመዝን ፕሮቴስታንቲዝም የጌታን ትምህርት አልያዘም። ጌታ ጥምቀት ለድህነት ይላል፣ እነሱ ጥምቀት ለድህነት አይደለም ይላሉ፣ ይቃረናሉ ማለት ነው። ለድህነት ነው የሚሉት ራሱ ስልጣነ ክህነትን ክደው ነው። ጥምቀት ለድህነት የሚሉት ራሱ ስልጣነ ክህነትን ይክዳሉ፣ ሌሎች ትምህርቶችንም ክደው ማለት ነው። ኢቭን እነሱ ብቻ ለምሳሌ መካነ ኢየሱስ ብቻ ሳይሆን እንትኖች ምንድነው ኦሊጂሰሶች ጥምቀት ለድህነት ብለው ያምናሉ። ግን ኢየሱስን ክደውታል። ምን ያደርጋል? ኢየሱስ አብ ነው ብለው ነው የሚያምኑት፣ ስላሴን ክደዋል። ስለዚህ አጠቃላይ ነገሩን ምን መዝነው በአጠቃላይ ክርስትና ትምህርት ነው። አንዱን ስላመነ ችግር የለውም አይባልም። ፕሮቴስታንቶች ጋር ምን አለ? በኢየሱስ አምናለሁ እኔ ጌታን ተቀብያለሁ ከተባለ ችግር የለውም። ምንም እመን፣ ጥምቀት ለድህነት ነው በልም አትበልም፣ ስጋው አማናዊ ነው በል ምሳሌም ነው በል፣ ምንም ችግር የለውም። በልሳነ መን አይ ልሳን ካጋንንት ነው በል፣ ይሄ ሁሉ ለነሱ ጉዳይ አይደለም። ዋናው ነገር ምንድነው? በቃ በኢየሱስ አምኛለሁ ማለት ነው። በኢየሱስ አምኛለሁ ማው ልጅ ኢየሱስ ይላል። ዋናው ነገር ምንድነው? በቃ በኢየሱስ አምኛለሁ ማለት ነው። በኢየሱስ አምኛለሁ። በስመ አብ ወወልድ ወመንፈስ ቅዱስ። ድምጼ እንዲህ ነው እንዴ? አንተ በስ ጌታስ ጋሽ ፍቅሬ ምን ያረኩት? ድምጼን አሰሙኝ። እሺ ለማንኛውም የገቡ ሰዎች ስላሉ እነሱ እናናግርና በዛ መሃል የሚንሸራሸሩ ሐሳቦች ይኖራሉ። አቶ ፍቅሬ ስለገቡ ደስ ብሎኛል። ብዙ ጊዜ ኮሜንት ላይ ነው ማያቸው። እስከ መጨረሻው ከኛ ጋር እንደሚሆኑ ደግሞ ተስፋ አድርጋለሁ። በኋላ እናወራውታለን። የሚቀርም ሰው ስላለ እንዳይወጡ አደራ። ጋዲ ቀጥል። እሺ ዮባዬ ቃል ታሰማለህ። መኩን ቆይ አንዴ ልሳበው። እሺ ቆይ አንዴ መልክ አንተ ሰውዬ እንዴት ነህ? ጋዶ እንዴት ነህ? ሰላም ናችሁ ወይ? አንተሽ ዮባ ዮሐዴ ከታች ያላችሁትም እንዴት አመሻችሁ? እግዚአብሔር ይመስገን ደህና ነኝ። እንዴት ናችሁ ወንድሞች? አሁን አንተ ዛሬ እኔ አሁን አንተን እንደ አንድ ፕሮቴስታንት ወይ ደግሞ እንደ አንድ አድቬንቲስት እንግዲህ ያው መቼስ መልክ እንደማልጨምቅ ታውቃለህ። አንተ እንዴ እና ድረስ ልጨምቀኝ ነው እንጂ በቅርቡ አንተ ህብረታችንን የምትቀላቀል ሰው ነህ። ጌታ ቢረዳ ያው የኛ ስንፍና ተጨምሮበት ነው እንጂ እንዴት ነገር እየበረታ ነው? እግዚአብሔር ይመስገን አለው። እግዚአብሔር ይመስገን እየበረታ ነው። በርታ በርታ። ሜቢ ጥያቄ ሳይሆን አንድ ሐሳብ ልነግርህ ነው የገባሁት። እኔ እንኳን ምን አለ መሰለህ አሁን እስከ ዛሬ በተነገረው ነገር የሉተርንም ትምህርት የነዚህ እንግሊ ካልቪን ምናምን ይነካል ብዙ ጊዜ ካየው፣ ግን አሁን ብዙም ስለማይታወቅ ይመስለኛል ያን ያክል ያልተነካ ትምህርት አለ። አሁን በአድቬንቲስት በኩል ብትመጣ ደግሞ ኤለን ጆይት አለች። ሜቢ አንተ ታውቃታለህ፣ ግን ብዙዎች አያውቋትም። እና የአድቬንቲስት እምነት መስራች ነች ኤለን ጆይት ምናምን፣ እና አንዳንድ ጽሁፎች አሏት፣ ኢቭን ራእዮችም ጽፋለች ምናምን። ሶ በዛም በኩል አንዳንድ ነገሮች ዳሱ ልልህ ነው። ሜቢ አይታቸው ከሆነ አሁን አለ ቲክቶክ ላይም አሉ አንዳንድ ሰዎች እና እሱን እንትን እንድትል ብዬ ነው። እሱንም አትርሱት ልልህ ነው፣ ላስታውስ ነው። የሆነ ጊዜ ፕሮሚስ አድርገህልኝ እንትን ስላልክ ነው። አዎ ወደ እንትን አድቬንቲስቶች ባይዘዌ ልክ ነው። እሷም ሴትዮ ትንሽ ፈኒ ሰው ናት ባይዘዌ። ያው እንግዲህ የእምነት ጀማሪ የሚባሉ ብዙ የሚያሳስቁ ሰዎች አሉና በቃ እስቲ የሆነ ቃል እገባላለሁ የምር የሆነ ሴሽን እንሰራለን። የሆነ ሴሽን በደንብ ሰፋ ያለ ማለት ነው። ዝም ብሎ እንደው ቀንጥብጣቢ ነገር አሁን የምናውቃትን እውቀት ይዘን ብቻ ሳይሆን አለ አይደለ አሁን ያልከውን ማቴሪያል ምናምን እንትን ብለን በደንብ ሴሽን እንሰራለን። በውስጥ በቴሌግራም ምናምን አንዳንድ መጽሐፎችንም እልክልሃለሁ፣ እስቲ ታያቸዋለህ። እንደዛ እናድርግ። ያው ጋዲ ከረሳ ዮባ እንግዲህ እዚሁ አደራ ልስጥ። ታውቃለህ መልከን እዩ እንዴ አዋ በደንብ ነው ማለት ጌታ ቢረዳው በቅርቡ ጌታ ይረዳው ለላሻ ከሰው አይን የኛም ስንፍና ነው ብቻ። ይዋዲ ወይ ጋዲ አረ እንደምንም ፕሮግራም እንዴት ነህ? ከስንፍናችን ወተን ፕሮግራም አሬንጅ አድርገን መልቀን ባይዘው ኢምፐርሰን ማግኘት አለብን። እዚሁ አዲስ አበባ ያለው ወንድምና በጣም ያው ታውቀዋለህ ደስ የሚል ወንድም ነው። ያ በጣም በእናትህ ተቀጣጥረን እኮ ልንገናኝ ምናምን እንዳጋጣሚ ያ ነገር ተፈጠረና ምናምን እንትን አለን እንጂ ልንገናኝ ነበር። እንገናኛለን ማለት ነው። እሺ ወንድሞች እሺ ለናደሩ አሜን። እሺ ፕሮቴስታንቶችን ከመቀበላቸው በፊት መኩ ይላል ግርማዊነቱ ይላል። በቃ ይሄው አሸብርቋል። እስቲ እዮባላ ቆይ ሁለታችሁ ላተልቃችሁ ኤክስፓንድ ቦዝ ልበለው። ቆይ
የራስን ፈልቅ አንዱን ለታብታብ እንዲመች እኔን ዝቅ ችግር የለም መኩ አይ ቆይ ሰላም በለ መኩ እሺ እንኳን አደረሳችሁ እንዴት ናችሁ ሰላም ክርስቶስ ይብዛላችሁ ጋዴ ዮባ አንተሽ ዮሐዴ ጩና ፍቅሬ እዚህ ውስጥ ያላችሁ ሁላችሁም 1100 ሰው እንዴት ናችሁ በዓል እንዴት ነው እንዴት አለፈ ጋዴ እንኳን ቢሮ ነበርሽ መሰል እና እንኳን አትኝም እንጂ ከኦፊስ እንደወጣው እኮ ነው እንደምታይ አያቶናት አንተሽ ሰላም ብለናል አንተሽ ያው ጫጫታ ያለበት ቦታ ስላለ ነው መሰለኝ እሺ መኩዬ እንኳን ደህና መጣ አሁን የገቡ ፕሮቴስታንቶች ባይዘው አንድ ቁጥር መጻፍ ትችላላችሁ ገስት መላክ ትችላላችሁ ከዛ ወንድሞች ይቀበሏቸዋል እስቲ የእምነታችሁ ጀማሪ የሆነ ሰው ማን ነው የሚለውን ነገር ከዛም ባለፈ በአጠቃላይ ስለ ፕሮቴስታንቲዝም አንዳንድ ነገሮችን የምናወራ ይሆናል እሺ ጩና እንኳን ደህና መጣ እንዴት ነው ራሴን ማተለቀው ግራ ገባኝ ሰላም እንዴት ቆያችሁ ዜሪ መስከረም ሁሉ ሰላም እግዚአብሔር ይመስገን አለን ከየት ቤተ እምነት ነው መካነ ኢየሱስ መካነ ኢየሱስ እንኳን ደህና መጣ እንኳን ደህና ቆያችሁ እሺ ዛሬ አንዳንድ ነገሮችን ልናወራ ነበርና እሺ አንድ ነገር ፊክስ ላድርግ መኩ እንዴት ነው ማተለቀ ግራ ገባኝ አንተ ሰውዬ ችግር የለውም ወይ መድኃኒዓለም እሺ ችግር የለውም እንቀጥል በቃ ሉተር መገለጡ ከእግዚአብሔር ነው ብለህ ታምናለህ የትኛው መገለጥ አሁን እኔ ማምነው መገለጡ ከእግዚአብሔር ነው ብዬ አምናለሁ የትኛው ለምሳሌ መዳን በኢየሱስ ክርስቶስ በማመን ነው በቤተ ክርስቲያን በጊዜያት ውስጥ የተጨመሩ በሰው የተጨመሩ ነገሮች መቀነስ አለባቸው የሚለው ነገር ከእግዚአብሔር ነው ብዬ አምናለሁ ያ ማለት ሉተር ሙሉ ለሙሉ የተናገረው ነገር በሙሉ ልክ ነው ብዬ አላምንም ግን ሉተር አንድ ነገር ብሏል በቤተ ክርስቲያን ውስጥ ማለትም በክርስቶስ በመሰረታት ቤተ ክርስቲያን በካቶሊክ ቤተ ክርስቲያን ውስጥ ከዛ ነው ኦርቶዶክስን መጨመር ትችላለህ በመሃል ላይ ሰዎች የጨመሯቸው ነገሮች አሉ ስለዚህ እነሱ ሰው የተጨመሩ ነገሮች ከእግዚአብሔር ቃል ጋር ተመዝነው ውድቅ የሚደረጉ ነገሮች ውድቅ መደረግ አለባቸው የሚለው አቋሙ ከእግዚአብሔር ነው በጊዜው የመጣው ይሄንን ደግሞ ጥሪውን የካቶሊክ ቤተክርስቲያን በጊዜው አልተቀበለችም አይ ችግር የለውም ይሄንን መገለጥ መች ነው ያገኘው ሜቢ ሞመንቶቹ ትዝ ይሏል መች የትኛው ፔሪየድ ላይ ነው ይሄንን መገለጥ ያገኘው አሁን ለምሳሌ ታሪክን በመናጠናበት ጊዜ የሉተራን ታሪክ የመጀመሪያው አንዱ ትልቅ ታሪክ የሚያውቀው የመንግስተ ሰማያት መግቢያ ካርድ መሸጥ ነው ማለትም ለምሳሌ ቆይ ታሪክ ነው አብረን ነው የምናየው ከታሪኮች እንኳን ነው ታማኝ ወንድማችን ቆይ ተረጋጋ ጩና ብናውቀው መናገር አለብን አይደል ነው ወይስ ታሪኩን ደብቀን ለብቻ ነው እኔ እኮ አምናደ ካቶሊክ ባይ ዘ ዌይ እኔ ካቶሊክ አይደለም ለምሳሌ ትናንትና ራሱ እዚህ ስንማማር ካቶሊክ ቤተክርስቲያኖች ችግሮች ነበሩ ብዬም ተናግሬያለሁ አሁን እኔ ጥያቄ ሉተር ይሄንን መገለጥ ያገኘበት ስፔሲፊክ ፔሪየድ የትኛው ጊዜ ላይ ነው ለምሳሌ መነኩሴ በነበረ ሰዓት ነው መገለጡን ያገኘው እንግዲህ አሁን ምንድነው የሉተርን ፐርሰናል ታሪክ በመታነብበት ሰዓት የሮሜን መጽሐፍ ሲያነብ ጻድቅ በእምነት ይኖራል ከሚለው ነው እሱ የተነሳው መገለጡ ማለት ነው መነኩሴ ውስጥ እያለ የካቶሊክ መነኩሴ እያለ እሺ ማቴሪያል እስቲ ያው ታሳየን ምን ለምሳሌ 95 የካቶሊክ መነኩሴ እያለ አይደል የ95ቱን እንትን የለጠፈው ቴሲስ የለጠፈው ማለት ታሪኩን እናውቀዋለን ወይስ እንደገና ጎግል አድርገን ጊዜ ስለሱ አይ ጎግል ማለት 95ቱን እንትን የለጠፈው የገዳሙ እንትን ላይ የለጠፈው መቼ ነው የካቶሊክ መነኩሴ እንዳለ ይታወቃል ታሪኩ ነው ወይስ የምናውቀውን ነገር በሙሉ እያስረዳን ነው ወይ እስቲ ብራዘር ረጋ በል እንጂ ምን ሆነ ነው በአንድ አብሮ ያለው ስፒሪት ለምን መናደድ እንደሚጀምር ገና እኮ ብዙ ነገር እኮ ስለ ሉተር ላሳየ ነው እኔ እኮ ረጋ ብለን እንማማር ያኔ የሚታወቀውን ነገርም ያው ደግሞ አታጣመው ለማለት ነው ዊተንበርግ ላይ 95ቱን ቴሲስ መች ለጠፋ አይደለም የኔ ጥያቄ መገለጡን መች ነው ያገኘው ስፔሲፊካሊ መገለጡ ሪቪሌሽን የትኛውን ሪቪሌሽን ይሄ እነዚህ ትምህርቶች ለምሳሌ መጽሐፍ ቅዱስ ብቻ የሚለውን ሪቪሌሽን መች ነው ያገኘው አሁን ሪቪሌሽን ፕሮግረስ ነው ፕሮግሬሲቭ ነው ያደገው ትምህርቶቹ ማለት ነው ግን አሁን ምንድነው የሉተርን ታሪክ በመታጠናበት ሰዓት ላይ ታሪኩን እኔ አጥንቻለሁ ብራዘር ታሪኩን ስለ ፕሮቴስታንቲዝም ታሪኩን አንብበው ከሆነ የካቶሊክ መነኩሴ ነበረ አይደል የካቶሊክ መነኩሴ ነበረ ኦ ማይ ጋድ በቃ ሰው እየጠየቀኝ እኮ ታሪኩን ነው እየጠየቀኝ እኮ ያለው አዩባ እኔ ብቻ ነኝ ግን ወንድማችን እየፈጠነብኝ ያለው ወይስ አላውቅም እሺ ረጋ በልና ስማኝ ጥያቄውን አብራራው እሺ ጥያቄውን አብራራውና
ሉተር ካቶሊክ መነኩሴ እንደነበረ እንዴት መነኩሴ እንደሆነ ታሪኩን እናውቀዋለን። ከፈለክ መጽሐፍ ራሱ እጄ ላይ ይዣለሁ። ሉተር የሚል መጽሐፍ ፍራንክ ብሬንታ ነው የጻፈው መጽሐፍ። ኦኬ ተጋበልና ለምሳሌ መጽሐፍ ቅዱስ ብቻ የሚለውን ትምህርት ሶላ ስክሪፕቹራ የሚለውን ትምህርት መች ነው መገለጡን ያገኘው ነው ያልኩ። መች ኤግዛክት ቀኑና ዴቱን ነው የፈለከው? ስፔሲፊክሊ አይ ዓመተ ምሕረቱ አሁን ሶላ ስክሪፕቸር የምትለዋን ብቻዋን በዚች ቀን የሚለውን አላነበብኩም ማለት ነው። ቀን አይደለም ዓመተ ምሕረት። እሺ በዚህ ዓመተ ምሕረት አይ አላደረም ነው በ15 17 ኦክቶበር 31 15 17 ላይ ነው 95ቱን ቴሲስ የለጠፈው። ከዛ በኋላ ነው በፊት ነው ምን መገናኘት ስፔሲፊክሊ ያላጠናሁትም እሱኛውን ይቅርታ። በቃ እንደዛ ካልኩሽ እንቀጥልሽ። በቃ አሁን ለምሳሌ መገለጡ ስፔሲፊክ መገለጡ መች እንደሆነ እንትን ማትል ከሆነ ወደሚቀጥለው አልፋለሁ። እኔ ባይዘው ችግር የለውም። ሰው የሆነ ነገር አላቅም ካለ በቃ ምንም ችግር የለውም። ግዴታ እያንዳንዱ ነገር ማወቅ አለበት ተብሎ ማንም ሰው ኤክስፔክት አይደረግም። ሉተር ሮል ሞዴል ሊሆን የሚችል ሰው ነው። ሉተር ሰው ነው። ሮል ሞዴል መሆን የሚችል ሰው ነው። ሰው መልአክ ነው አላልኩም። ያ ስህተቶች አሉበት፣ የራሱ ፐርሰናል ስህተቶች ይኖሩበታል። ለኔ ሞዴሌ ነው፣ ላንተ ላይሆን ይችላል። ግዴታ ለሁሉም ይሆን የሚል እምነት የለኝም። ሉተር ለሁሉም ሮል ሞዴል ለኔ ሞዴሌ ይሆናል፣ ግን ስህተቶችም አሉበት እንደ ሰው ማለት ነው። ዳዊት እንደነበረው ለምሳሌ ሮል ሞዴሌ ዳዊትን እንደማረገው ሁሉ ሉተርንም አረገዋለሁ። ምክንያቱም ለምሳሌ ዳዊት አመንዝሯል፣ ገብቷል። እንትኑን እቀበለዋለሁ። ኦኬ እሺ፣ ጥያቄውን እየመለስኩ ስለመሰለኝ ነው ይቅርታ። ባሬ ሊሆን ይችላል ፍጥነት። እሺ ፕሮቴስታንቶች አንዴ ስሙኝ ጋይስ፣ የምገቡ ፕሮቴስታንቶች ለምን ትጨፍራላችሁ ለምን ትዘላላችሁ ሲባል እነሱ ከማብራራታቸው በፊት ዳዊትም ዘሏል ይላሉ። እንደው ዳዊት ፈረደበት ነቢ። ቆይ ረጋ በል ብሮስኪ ምን ሆነ ነው እንዴ? ካምዳው ካልማ ይላሉ ስፓኒሾች። ባይዘው ካልማ ማለት ተረጋጋ ማለት ነው። ረጋ በል ዳዊት ዘለለ ይላሉ። አሁን እሱ አይደለም። እኛ ዳዊትን እንተውና ሉተር ለአንተ ሮል ሞዴል ነው? አዎ። ኦኬ ሉተር ሰዎች ደም በማፍሰስ የእግዚአብሔር መንግስት ይገባሉ ብሎ እንዳስተማረ ታውቃለህ? ምን አይነት ደም? የሰዎችን ደም፣ የፒዛንቶችን ደም፣ የገበሬዎችን ደም። አላውቅም። አላውቅም ማለት አላለም እያልኩ አይደለም ያልኩ፣ አላውቅም ነው ፐርሰናሊ። ኦኬ ሉተር እንደዛ ቢልስ አሁንም እስቲ ሮል ሞዴል ሆኖ ይቀጥላል። ሰዎች የገበሬዎችን እንደሚያፈስሱ ወደ እግዚአብሔር መንግስት መግባት ይችላሉ ብሎ ካስተማረና ከተናገረ ከጻፈም እስቲ ሮል ሞዴል ሆኖ ይቀጥላል። ታሪኩን አጠናዋለሁ እዛ ላይ ከምን አንጻር ነው ያለው፣ ከምንድን ነው ያለው። ስህተት ከሆነ ይሄ ነገር ትልቅ ስህተት ነው። የራሱን ጽሁፍ ነው ባይዘው የራሱን ጽሁፍ። እሺ አሳይመንት ልስጥ። አሁን አንተ ይመስለኛል ጀስት ሉተር አለ እንጂ ስለ ሉተር ብዙ ማታውቃቸው ነገሮችም አሉ። ኦኬ ልንገርሽ። አሁን ነገር ያለው ስማኝ አንዴ ስማኝ። ሰዓታችንን በአግባቡ መጠቀም ስላለብን። ኦኬ እሺ አንዴ ቆይ አንዴ against the peasants bands of robbers and murderers የሚል ጽሁፍ አለ። እሺ የገበሬዎች አመጽ የሚባለው በጀርመን የነበረውን የገበሬዎች አመጽ ታውቀዋለህ? ታሪኩን የገበሬዎቹን አመጽ ትንሽ ታሪኩን ነካክቸዋለሁ። በደንብ ዲቴል አላጠናሁትም። እሱንም ነው የገበሬዎች አመጽ ላይ ሉተር ገበሬዎች እንዲያመጹ ምን ያህል ሚና እንደተጫወተ፣ ገበሬዎች ካመጹ በኋላ ደግሞ ብዙ ገበሬዎች እንዲገደሉ ደግሞ ምን አይነት ሚና እንደተጫወተ ሉተር የጻፈው በእጁ የጻፈውን ይሄንን ርዕሱን ያዝ። against the peasant bands of robbers and murderers የሚለውን ጽሁፍ ያዝ። እሺ ርዕሱን ያዝ። against ያስኩት the peasant bands of robbers and murderers ሰዎች አንገታቸው መቆረጥ አለበት መገደል አለባቸው እያለ ቃል በቃል ሁላ ጽፏል ሉተርና ይሄን እንደ አሳይመንት ወሰድና ከዚህ በኋላም ሰሞኑን ሉተርን ይዘን ስለምንገባ አንብበውና ጽሁፉን አንብበውና ከዛ ተመልሰ መተህ ደግሞ እናወራለን። ይመስለኛል ስለ ሉተር ብዙ ያላነበብካቸው። ጥያቄ ስላለኝ ነው እንደናንተ። ለምሳሌ የመንግስተ ሰማያት መግቢያ ካርድ የሚለውን ነገር እናንሳና የኔ ጥያቄ ማለት ነው። ሐሳቤ ገብቷል አይደላችሁ? ኦኬ ሶ ጥያቄው እኮ ሉተር ከጌታ ነው ወይ ነው። ሐሳቤ ገብቷል። ከጌታ ነው ወይ አመጣጡ ፕሮቴስታንቲዝም ካተመለከተ ደግሞ ፕሮቴስታንቲዝም ሐሳቤ ገብቷል። አሁን ፕሮቴስታንቲዝም ከጌታ ነው ወይ ብለህ ስትጠይቅ ታሪካዊ አውዱ ሐሳቤ ገብቷል። ፕሮቴስታንቲዝም የተነሳው ከኦርቶዶክስ ሳይሆን ከካቶሊክ ነው። ሐሳቤ ገብቷል። ስለ ካቶሊክ አላወራም።
ስለ ኦርቶዶክስ ነው የማወራው ብለህ ፕሮቴስታንቲዝም ከጌታ ነው ካልክ ኦኬ፣ ታሪኩን ስታጠና የካቶሊክ ኖ አሁን ይኸውልህ ስትረዳው ይኸውልህ ሀሳቤ ይኸውልህ ፕሮቴስታንት የወጣው ከካቶሊክ ነው። ሀሳቤ ገብተዋል። ስለዚህ ካቶሊክን ሳንነካ ስለ ፕሮቴስታንቲዝም እናውራ ማለት ለእናንተ አሁን እንዴት ነው የሚሆነው? ሀሳቤ ገብተዋል ነው። የሚመቻችሁን ብቻ ለፖለቲካ ነው የምታወጡት። ሀሳቤን እየተናገርኩ ነው፣ እንዳታቋርጠኝ። ይቅርታ እንዳታቋርጠኝ። ሀሳቤ ልጨርስና ከዛ ትናገራላችሁ። ማዘሮፍ ጋድ ወላዲት አምላክ እንዴ! አረ ብሮ እስኪ ተረጋጋ እንዴ! ሲጀመር አንድ ነገር ስማኝ፣ ኦኬ ስማኝ። ሲጀመር ሉተራን ነኝ ብለህ ገባ። ስለ ሉተር ምንም የምታውቀው ነው? አረ ፍቅሬ ቅድም የዮባንም ድምጽ እንዲህ ሲያሰማ ነበርሽ። ሉተራን ነኝ ብለህ ገባ። ስለ ሉተር የምታውቀው ብዙ ነገር የለም። ብዙ ነገር አታውቅም ስለ ሉተር። ስለ ፐርሰናል ላይፉ ራሱ ብዙ ነገሮች፣ መጥፎ ነገሮች ተናግሯል። ዘረኛ ነበር። ብዙ ማስረጃዎች በኋላ ላይ እየገለጥን የምናሳየው ይሆናል። ኦኬ ኢትስ አ ማተር ኦፍ ሰከንድስ። ሁለተኛ ሴልስ ኦፍ ኢንደልጀንስ የሚለው ካቶሊክ ቤተክርስቲያን ውስጥ ሀፕን አድርጎ ነበር። ሉተር ያንን ለምን ተቃወመ? አይደለም እኛ ጥያቄ። ሉተር ሴልስ ኦፍ ኢንደልጀንስ ወይ ደግሞ ካርድ የኃጢአት ስርየት ካርድ የሚባለው ነገር ነበረ። ምንም ጥያቄ የለው። ኦኬ ታሪክን ስናጠና ነበረ። ነገር ግን ያ ነገር ለምን ኖረ? በዛ ጊዜ ካቶሊክ ቤተክርስቲያን ውስጥ ሉተር ያንን ለምን ተቃወመ? አይደለም እኔ ፐርሰናል ኢሹ። ከተቃወመ በኋላ ግን ቀስ በቀስ እንደ ሉተር የተናገራቸው ንግግሮችን በኋላ ላይ ማምጣት እንችላለን። በኋላ ላይ ግን እንዴ ሉተር ኢቭን ማለት ነው ኢቭን ልንገርህና ኦኬ ቴዎሎጂ ከተማረ በኋላ ቴዎሎጂውን ከጨረሰ ከተማረ በኋላ ምን እያለ ሁላ ይናገር ነበረ? ከሱ በፊት ቴዎሎጂ ገብተው የተማሩ ሰዎችን እሱ መጽሐፍ ቅዱስን በሚረዳበት መንገድ ያልተረዱ ሰዎችን እነዚህ አህዮች፣ አሳሞች እያለ ይጠራቸው ነበር። ዶንኪ ሲላቸው ነበር። አህያ አሳማ እያለ ሰው ይጠራ ነበር። ኢዮባ አስቧል። አሁን ለምሳሌ ኢዮባ እኔ በተረዳውበት መልክ መጽሐፍ ቅዱስን ካልተረዳ ኢዮባ እኔ አሁን አንተን ተነስቼ ኧረ ኢዮባ አህያ ነው ኢዮባ አሳማ ነው ለዛ ነው የማይገባው ብለህ ይኸው ኢዮባ ምልክት እያሳየኝ ነው። ጸብ ነው የሚፈጠረው። ኦኬ ብዙ ነገር ስለ ሉተር አሁን ሴልስ ኦፍ ኢንደልጀንስ ወይ ደግሞ የኃጢአት ስርየት የሚገኝበት ካርድ የሚለውን ነገር ለምን ተቃወመ ብለን አይደለም ላይቭ የገባነው። ኦኬ ወንድማችን እሱ እንዳይረሳ እንደዛ ብለን አይደለም የገባነው። ስለዚህ አሁን የምታነሳው ሴልስ ኦፍ ኢንደልጀንስ ለምሳሌ እኔ እንደ ክርስቲያን ተቃወመዋል አውቀውመዋል ልክ ነው ብዬ አላምንም። ግን ሉተር እሱ መቃወሙ አይደለም። ከዛ ተነስቶ ወደ ሌላ መስመር ስተዋል። ከዛ ተነስቶ ሌላ ነገር ውስጥ ገብቷል። ኦኬ የራሱን ዶክትሪን ዴቨሎፕ ወደ ማድረግ ገብቷል። ብዙ መጥፎ ነገሮችን አድርጓል። እንደ ሮል ሞዴል ሁላ የሚወሰድ ሰው አይደለም ነው የኛ ፖይንት። ሰማኛው ቱና ፕሮቴስታንት ሙቭመንቱ ከጌታ ነው ወይ ነው ጥያቄው። ሐሳቤ ገብቷል። ሉተር ፐርሰናሊ ዳዊት የሰራው ኃጢአት አለ፣ አብርሃም የሰራው ኃጢአት አለ፣ እያንዳንዱ ሰው የሰራው ኃጢአት አለ፣ ቅዱሳን የሰሩት ኃጢአት አለ። እናውራ ከተባለ ሉተርም ይሄን የሰራውን ስራ እኔ አላውቅም አልኩ። ስህተት ከሆነ ስህተት ነው እልሃለሁ። ግን አሁን ይኸውልህ እያወራን ያለ ነው ለምንድን ነው ያንተን ጥያቄ ሰማሁ እኮ አይደል? እስቲ ዮባ ቀጥል። እንደው ዳዊት ፈረደበት። እንደዚህ የሚያደርግ ምንድነው? ተረጋጋ እንጂ ጉዳዩ እኮ ኃጢአት ማጣፋት እኮ አይደለም። ማለት ኃጢአትን ለማጣፋት ሁልጊዜ የምንለው ነው። በቃ ይሄ የአጥፍቶ ጠፊነት ማለት ነው። እኛም ከተሳሳትን እነሱም የማለት ሉተር እንዲህ ነው ከተባለ ይሄው ዳዊትም ከዳዊት ጋር ማገናኘት አይደለም ርዕሳችን። የመጀመሪያ እና 10 ጊዜ ዳዊት አትበል። ቅድም እንደተባለው ዘለለ ዳዊት ዘሏል፣ እንዲህ ዘፈነ ዳዊት ዘፈነ ተብሎለታል። እንደዚህ አይነት ነገር ውስጥ አትግቡ። በቃ በአጭሩ የተነሳው ነገር ላይ ብቻ ለማውራት ሞከር። እሺ የኔ ጥያቄ ምንድነው? የመንግስተ ሰማያት መግቢያ ካርድ ካቶሊክ ቤተክርስቲያን ስትሸጥ ሉተር እሱን መቃወሙ ስህተት ነው ትክክል ነው? የመጀመሪያው ጥያቄ ወንድማችን አሰማም እንዴ? እሺ ሁለተኛ ጥያቄ ልጠይቅ። አይደለም ፕሮቴስታንቲዝም ከጌታ ነው ካለን እሱ ማውራት ወደ የመጀመሪያ ያነሳው ነገር ካቶሊክ የመንግስተ ሰማያት መግቢያ ካርድ ብላ በዛን ጊዜ መነሳቷ ወይ መሸጧ ትክክል ነው ብለን አላልንም። እኛ ሲጀመር ካቶሊኮች አይደለንም። ለካቶሊክ ዲፌንድ ልናደርጋን እንትን አላልንም። ካቶሊክንም ለመቃወም አይደለም ዛሬ በሰያዝ ነው ፕሮቴስታንቲዝም ነው። እንደገና ደግሞ ሉተር በመሰረተው እንጂ ያወራን ያለነው በተቃወመው አይደለም። በተቃወመው ስትመጣ ከዛን 95ቱንም ነገሮች ዝርዝሮች ዘርዝረን ይሄ እንደዚህ ነው እያልን ማውራት ይቻላል ርዕሳችን ሲሆን፣ አሁን ርዕሳችን የካቶሊክ ትምህርት ልክ ነው ልክ አልነበረም ምናምን አይደለም። ሉተር የተቃወመው ልክ ነው ልክ አይደለም ሳይሆን ሉተር የመሰረተው ለምሳሌ መጽሐፍ ቅዱስ ብቻ የሚለው መች ተመሰረተ ሲባል ቅድ ብሎ ጋዲ ሲጠይቅ ሉተር የመሰረተው ስለሆነ ነው። ልክ እንደዚህ ሉተር በመሰረተው ላይ ነው ማለት ነው ርዕሳችን።
ግልጽ ነው። ኦርቶዶክስ ወደ ኦርቶዶክስ ልምጣ። የካቶሊኩን አልፈለጋችሁትም። ስለዚህ አሁን ለምሳሌ ኦርቶዶክስ ቤተክርስቲያን ጆሮ ብሎሽ ያላቸው ቤተክርስቲያን አሉ። ጆሮ ፍንጭት አይደለም ማለት እየሰማን እንጂ ብሮስኪ እኛ ምን ነው እዮባ ጆሮ ላይ ይመስለኛል ልክ እኛ ስናወራ ሄድፎን ያደርጋል መሰለኝ። ወላዲት አምላክ ምን ሆነ ነው አሁን እንዲ መድኃኒዓለም ድረስ የተነገረ ነገር ስማ። ዛሬ ፕሮቴስታንቲዝምን ቀጥታ ልንጠይቅ ነው። ኦኬ እዚህ ላይ አሁን ስለ ሉተር እኮ ይባ አሁን ትልቁ ችግር ወይ ብንሸኘው ይሻላል መሰለኝ። ስለ ሉተር ስንጠይቀው አላጠናውም ማለት አያውቅም። ብዙ ነገሮችን ማስረጃ እኛ ነን እኮ ከፕሮቴስታንቱ የበለጠው ይባ እኛ እኮ ገብተን ሉተራኖችን እስቲ ስለ ሉተር ይሄን ነገር አንብቡ እያልናቸው እየነገርናቸው እኮ። ለምን ሉተራን ዲኖሚኔሽን ውስጥ ምን እየተባለ ነው? ሉተር እንደ ቅዱስ ስለሚታይ ባይዘው ፕሮቴስታንቱ ዓለም ላይ እንደ ቅዱስ እንደ ጻድቅ አድርገው ስለሚያዩት ኦኬ እንደ ጻድቅ አድርገው ስለሚያዩት። እሺ ማይክን ኦን አድርግና አሁን ስለ ሉተር ሌላ ነገር ሉተር በፕሪዴስቲኔሽን እንደሚያምን ታውቃለህ? ያምን እንደነበር ኦኬ እናንተ ብቻ ናችሁ ጠያቂ? ይቅርታ አዎ እምነትህን ዲፊን ማድረግ አትችልም? እኔም እየጠየቅኩ እየተናገርኩ መልስ ሐሳቤን እየተናገርኩ ካልሆነ እንዴት ይሆናል? ማለት ሚዩት እያደረጋችሁ መናገር ብቻ ነው። ሌላ አልገባኝም ሀሳባችሁ። ማለት ፕሮቴስታንት አስገባላችሁ ሐሳቡን እንዲናገር አትፈልጉለትም። እናንተ የምትፈልጉትን ብቻ ነው እንዲናገር የምታደርጉ። እንደዚህ እንዴት ወንድማችን እስቲ ሰፈራችሁ ንፍሮ ምናምን ነገር ካለ እንደው የዛሬ እመቤታችን ልደታ ማርያም ናትና ንፍሮ ምናምን ካለ በረከቱ እንዲደርስ ትንሽ ንፍሮ ለመብላት ሞክር። እሺ እየበላህ አልቅስ ልትለው ነበር የመሰለኝ። እንዴ ምን ሆኖ ነው በጌታ ስም? እሺ ሌሎች ፕሮቴስታንቶች አንድ ቁጥር ጻፉ። ስለ ሉተር መጠየቅ የማፈልጉም ችግር የለውም። ፕሮቴስታንቲዝም ላይ ዞር እንላለን። ግዴታ ሉተር ብቻ ባይዘው ጋዲ ማውራት አልከለከልንም። ማውራት አልከለከልንም። ርዕሱን አትልቀቅ ነው። ስለ ሉተር ሲነሳ እሱ ስለ ካቶሊክ ከዛ ደግሞ ስለ ኦርቶዶክስ ይላል። ስለ ሉተር ነው። ኦርቶዶክስ ጋር ሉተርን ምን አመጣው? ስለ ካቶሊክም ከሆነ ስለመሰረተው እንጂ ቀድሞ ስለነበረው አይደለም ብለናል። እንዳታወራ ከልክለንህ አይደለም ባጭሩ። ስለ ኦርቶዶክስ ከተወራማ እኮ ሉተር ያ ታሪኩን ታውቁት የለ ዘሚካኤል የሚባለው ዲያቆን ጀርመን በሄደ ሰዓት ላይ እኮ ስለ ኢትዮጵያ ቤተክርስቲያን ሉተር ተነግሮት እኮ እኛ አሁን ሉተርን ሮል ሞዴል አድርገነው አይደለም። ሉተር ስለ ኢትዮጵያ ቤተክርስቲያን ስለመሰከረ እንደው ኢትዮጵያ ቤተክርስቲያን እንደው እውነተኛ መሆኗ ተረጋገጠ የምንል ሰዎች አይደለንም። የሉተር ምስክርነት አያስፈልጋትም የጌታ ቤተክርስቲያን። ነገር ግን ከፈለክ በተጨማሪ ኦኬ ኮንፊርም አድርጓል። ጭራሽ ስለ ኢትዮጵያ ቤተክርስቲያን ተነግሮት እኔ እንደውም እንደዚህ አይነት ቤተክርስቲያን ነበር ኦኬ መፈለገው ካቶሊክ ቤተክርስቲያን እንደዛ እንድትሆን ነበር መፈለገው ብሎ በዚህ ደረጃ ምስክርነትም ሰጥቷል። እሱ ከሆነ አስፈላጊነቱ አሁን አንድ ቁጥር ትጽፋላችሁ እንዳገባባቸው ዮሐዴን ተለቀል አድርገውና ዮሐዴ ሜቢ ዮባ ቀደም ያነሳው የተወሰነ ነገር አለ። ከዛ ለመኩ ድል ሰጠዋለሁ። ፕሮቴስታንቲዝም እንቅስቃሴው ከጌታ ነው ብለህ ታስባለህ ዮሐዴ? እስቲ አንዳንድ ሐሳቦችን ሪፍሌክት እያደረክ ቆይ። እስከዛ ድረስ ፕሮቴስታንቶችን ፍቅሬ ያለ አይደል ዮሐዴ? ማን ነው ጋዲ? ዮሐዴ በዛው ያናገረው ፍቅሬ ነው። እሺ ዮሐዴ ቀጥል። ሰው አለ ለካስ ወይ አላስተዋልኩ። ፍቅሬ እንኳን ደህና መጣ። እንዴት አመሻችሁ? ስላገኘኋችሁ ደስ ብሎኛል። ፍቅሬ ይባላለሁ። ያው ሁልጊዜ እከታተላችኋለሁ። ቀጥሉሽ። እሺ እንኳን ደህና መጣ። ድምጽ አይደለ? ይሰማል። ከየት ቤተ እምነት ነው? ድምጽ ይሰማል አይደል? እንኳን ደህና ቆያችሁ። ፕሮቴስታንት ነኝ። እሺ ቀጥል ዮሐዴ። ኦኬ ፍቅሬ እንኳን ደህና መጣ ወንድማችን። እሺ እንኳን ደህና ቆያችሁኝ ሁላችሁም። ስላየኋችሁ ደስ ብሎኛል። ኦኬ ስለመጣኛም ደስ ብሎናል። ከየት ነበር ያልከው? ከየትኛው ዲኖሚኔሽን ነበር ያልከው? ፕሮቴስታንት ወንጌል አማኝ ወይም ፕሮቴስታንት ነኝ እኮ። ከየትኛው ዲኖሚኔሽን? ብዙ ፕሮቴስታንት ስላለ ማለት ነው። ከየት ቤተ እምነት ነው ማለት ብዙ ጴንጤ ማለት እኮ። የትኛው ፍቅሬ? ብዙ ፕሮቴስታንቶች አሉ። ፕሮቴስታንት ውስጥ በጣም ብዙ ዲኖሚኔሽኖች አሉ እና ከነዛ መካከል የቱ ጋር ነህ? መካነ ኢየሱስ፣ ኦኬ፣ ቃለ ሕይወት፣ አማኑኤል። ኦኬ የትኛው ዲኖሚኔሽን? ሙሉ ወንጌል። ኦኬ ሙሉ ወንጌል። እሱን ነበር የጠየቁት። ጥሩ። ሉተር የሉተር መገለጥ ከእግዚአብሔር ነው ብለህ ታስባለህ? ታምናለህ? በነገራችን ላይ እኔ አሁን ይቅርታ አድርግልኝና
የኛ እምነት መስራች ሉተር አይደለም። ሉተርንም እኔ በእናንተ ነው ሲወራ፣ እንደውም ከኔ የተሻለ ስለ ሉተር ዕውቀት ያላችሁ እናንተ ናችሁ። ሉተርን በኦሬንጅ የምናውቀው በእምነት መስራችነት አናውቀውም። ስለዚህ አታውቀውም ነው ሉተር? ስለ ሉተር ምንም አታውቅም? ሉተርን እንደውም ጨምጭምታ ሰማለሁ። በሆነ ሰዓት ተነስቶ የካቶሊክ መነኩሴ እንደነበረ እምነት ብቻ የሚል የወንጌል ቃል ተነስቶ እንደ መሰረት እሱን አውቃለሁ። በሱ እንቅስቃሴ ውስጥ እንደተገኘ አውቃለሁ እንጂ ከዛ የዘለለ ጠለቅ አድርገን አናውቅም። አምስቱ ሶላዎች ታውቃቸዋለህ? ቆይስ አምስቱ ሶላዎች ታውቃቸዋለህ? አውቃቸዋለሁ። ምን ምንድን ናቸው? እስኪ ንገረን። አውቃለሁ። እምነት ብቻ በጸጋ ብቻ የሚባሉትን ማለት ነው። ኢየሱስ ብቻ አይደለም። እሺ እነኚህ ሶስት ዘረዝራቸዋል። እምነት ብቻ፣ መጽሐፍ ቅዱስ ብቻ፣ እሺ በጸጋ ብቻ። ሌላ ሁለቱን ጨምርልኝ አውላለሁ። እሺ ክብር ለኢየሱስ ብቻና ክብር ኢየሱስ ክርስቶስ ብቻ፣ ክብር ለእግዚአብሔር ብቻ ማለት ነው አይደል? እነዚህ ናቸው አምስቱ። እሺ በጣም ጥሩ። እነዚህ ሶላዎች ከየት ነው የመጡት? ከየት አመጣቸው? ማን ነው እንደ አምስቱ ሶላዎች? ከመጽሐፍ ቅዱስ። አምስቱ ኦኬ፣ ከመጽሐፍ ቅዱስ በልሽ አሳየን። የመጀመሪያው ምንድነው? እምነት ብቻ። እምነት ብቻ የሚለው ከየት አመጣው? እሺ አሁን እኔሽ እምነት ብቻ አድርጌ ምሳሌ የምጠቅስልህ ማን እንደሆነ ታውቃለህ? የመጀመሪያው የእምነት አባት ማን ነበር? አብርሃም። የእምነት አባት ከሆነው ከአብርሃም እምነት ብቻ የሚለው ጽድቅ በእምነት ብቻ ከመጽሐፍ ቅዱስ ነው ያመጣሁት፣ ከጳውሎስ ሰምቼ እኮ። ከእምነት ብቻ በእምነት ብቻ የሚለው አሳየኝ። እሺ ላሳየህ ከመጽሐፍ ቅዱስ። ሰው ከመጽሐፍ ቅዱስ ከሆነ ያመጣው። እሺ አምጣ። አመሰግናለሁ። መጽሐፍ ቅዱስ ላይ ጳውሎስ ሲሰብክ እንደዚህ ብዬ ሰምቻለሁ። ሮሜ ላይ ሰው በእምነት ያለ ሕግ ሥራ በእምነት ብቻ እንዲጸድቅ ነው ይናገራል። ወይም ደግሞ ንገረኝ። ራሱ እሺ ቆይ ኧረ ቆይ እንዴ ቆይ አንድ ጥቅስ ብቻ ስጠኝ። የቱ ጋር ነው ሰው በሕግ ሥራ ሳይሆን በእምነት ብቻ እንዲጸድቅ ያለው? የቱ ጋር ነው? አንድ ትንሽ ታገሰኝ አመጣልሃለሁ። እሺ እስከዚያው ሌላ የምታስታውሰው ካለ? እሺ ችግር የለም አስታውሳለሁ። ያው ክብር በመጽሐፍ ቅዱስ ለእግዚአብሔር ብዙም ብቻ የሚለው አለች። ክብር ለእግዚአብሔር ብቻ እናመጣለን። እሺ እንጠብቀው። እሺ እና ጋዲ አሪፍ ነው አባል አለን። እግዚአብሔር ይመስገን። እንግዲህ እስቲ እንትን እናድርግ መሰለኝ። ይሄ አፕሊኬሽኑን አወቀው ምንድነው? ቪው ዴሊቨሪ አንድ ትንሽ ደቂቃ ብቻ። እሺ ችግር የለውም። ፍቅሬ አምጣ። ችግር የለውም። አይ እኛ እስከ ሚዩት አድርገህ ምግብ ማዘዣ አፕሊኬሽኑን አወቀው? ብሉ ነው ማን ነበረ የሚባለው? ቪው ዴሊቨሪ ኦር ምናምን ብቻ ኦንላይን እንትን የሚሉት ኤግዛክትሊ። አሁን የተባለችዋን ጥቅስ ይመስለኛል ብቻዋን እንዘዛት መሰለኝ ከፍቅሬ ኩንስፓኛ መጽሐፍ ቅዱስ ላይ እንኳን የለችም ነገርየዋ። ዋይ አቡነ አረጋዊ ኧረ እኔ ገረመኝ ማለት ነው። ብቻ አድርጎ እኮ አስገባት። አንተ የሉተር መጽሐፍ አለው መሰለኝ። ሉተር ላይ ብቻ አለች የሮሜ መልእክት ላይ እና እንዲህ እስካሁን አለች እንዴ መጽሐፏ ብዬ እኮ ድንገት ጋዲ ቤት ሲገባና አሁን እዚህ ጋር ፍቅሬን ሲያይ ትዝ ብሎት እኮ ነው። ከፍቅሬ ኩንስፓኛ ትላለህ ትእዛዝ። እሺ ፍቅሬን እንጠብቀዋለን። እስከዛ ድረስ ፕሮቴስታንቶች እንዴ እምነታችሁን እንዴ ከጌታ የመጣውን ይሄ መገለጣችሁን እንዴ ግቡና ዲፌንድ አድርጉ። ግቡ እኔ ጻፉ ገዝተላ እስቲ ግቡ። ባይ ዘ ወይ በነገራችን ላይ ይሄ ባይ ዘ ወይ ኦርቶዶክሳውያንን ወይም ደግሞ ይሄ የምርም ክርስቲያኖች እንዲህ ብለው ስለ ሉተር መግለጥ ከመጀመራቸው በፊት ማለት ነው ቀለሜ ወርቅ አይተንፍሱ ራሱ ሳይቀር ያ ጻድቅ መነኩሴ እግዚአብሔር ረድቶት የተገለጠለትን መገለጥ ተቀበል ነው የምልህ እያለ ሲያወራ ታስታውሳለህ? ያ ጻድቅ መነኩሴ ያለው ሉተርን ማለት ዛሬ ከዛ በኋላ ሉተር እንዲህ ነው ተብሎ ሲገለጥ
እሺ ሄሎ አንዴ ፍቅርሽ እሺ አንዴ ፍቅር ፍቅሬ ቆይ አንዴ ስልክ አልደወልክማ ነው ተደዋወልን እንዴ አንተ በውስጥ ተደዋውለን እንዳለ እሺ ኤኒዌይስ ምን ብሎ ነበረ ያ ጻድቅ መነኩሴ ብሎት ነበረ የዛሬ አድርገውና ከዛ በኋላ የሉተር ታሪክ ተገልጦ ይነበባል ሉተር ስለ ሉተር እኔ ምን አገባኝ ሉተርም ቢሆን የራሱ ጉዳይ ብሏልና የራሱ ጉዳይ ነው የምትሉት ሉተርን ካወቃችሁት በኋላ ኤኒዌይስ እሺ ፍቅሬ ግን በዛው እሺ መቁቀጥ በዛው ማለት አምስቱን እንደዚህ ሼፕ አድርጎ የሰጣቸው ማን ነው ማለት ለብቻ ለብቻ ሳይሆን አምስቱን ሼፕ አድርጎ የሰጣቸው ማን ነው እና ሶላኪም እንዳይረሳ ትላለህ ያ እስቲ አዎ እነዚህ የሚሉትን አሁን የመጀመሪያው እምነት ብቻ እንያትና ከዛ በኋላ አምስቱ ሶላዎች ያለው ማን ነው የሚለውን እንጠይቀዋለን እሺ ፍቅሬ አገኘው ፍቅሬ አለ ማይክን ክፈተ ሚዩት ነው የተሻለ እየፈለኩ ትንሽ የተሻለ ይሻላል እሺ ሮሜ 3 ያብራራ የምችለው ምንም አታገኝም በጭራሽ ግድ የለም እሺ ግድ የለም እሺ አንድ አመት ሰጠናል መዳን በእምነት ብቻ የሚል ከራእይ እስከ ከኦሪት ዘፍጥረት እስከ ራእይ ለናሙና አንድ ጥቅስ ከሰጠን በእውነት ትክክለኛ መገለጥ ነው ብለን እናስብ እናዚ ያመጣል ነው ያመጣል በላይ ፕሮቴስታንቶች እኔ አሁን ቼክ እያደረኩ ነው ባይዘው አንድ ቁጥር ጻፉ ኦኬ አንድ ቁጥር ጻፉ እምነታችሁን ገብታችሁ ዲፌንድ አድርጉ የእምነት ጀማሪያችሁንም ከፈለጋችሁ ዲፌንድ ማድረግ ትችላላችሁ እኛ ከእግዚአብሔር አይደለም መገለጡ ብለን ነው የምናምነው እንደውም ማለት ነው ኢቭን ምን የሚል ጥያቄ እናነሳለን ወንድማችን እስኪያወጣ መሐመድን ሳትቀበሉ እንዴት ሉተርን ተቀበላችሁት what's the difference between them ዮሐዴ ተዘጋጅ ባይዘው ለወደፊቱ አንድ ሴሽን እንገባለን ሉተር ቨርሰስ መሐመድ ብለን የምን ቨርሰስ ነው ሁለቱም አንድ ናቸው ልዩነታቸው ምንድነው ብለ እስቲ ኑ ልዩነታቸውን አሳዩን ባይዘው ምንም ልዩነት አታመጡም ሁለቱ ሰራተኛ በማጫወት ልትሉ ትችላላችሁ ሰው በመግደል ልትሉ ትችላላችሁ ሴት ቃነች ምናምን አይነት በማለት ሊሆን ይችላል እንዳጨረሰው ቆይ እንዳጨረሰው ወንድሜ እንዳጨረሰው ፕሮግራም ላይ ምን ታወራ ነው በኋላ የስም ልዩነት ነው ብለህ ዘጋኸው እኮ በቃ ፍቅሬ አግኝቷል መሰለኝ ለማንኛውም ሹፈታችሁ ደስ ይላል እውነት እና እንትን ነው ይገባል ሮሜ 4 ቁጥር 5 ላይ እንደዚህ ይላል ከአንድ ጀምሮ ብንነባው ይቻላል ከአምስት ጀምሮ አነበው ነገር ግን ለማይሰራ ላልሰራ አይደለም ለማይሰራ ኃጢአተኛውን በሚያጸድቅ ለሚያምን ሰው እምነቱ ጽድቅ ሆኖ ይቆጠርለታል ምን አለ ላልሰራ አይደለም ጭራሽ ለማይሰራ ተጻፈ አለ በእጃችሁ ምን ነበር የጠየቁ ነው ፍቅሬ ቆይ ምን ነበር የጠየቁ ጽድቅ በእምነት ብቻ የሚል አሳየኝ ነው ያልከኝ በእምነት ብቻ የሚለው የቱ ጋር ነው ያለው እሺ ልክፈትልኝ ቪዲዮ ሮሜ 4 ቁጥር 5 ላይ አንብብልኝ ልክፈትልኝ እስኪ ምናልባት እኔ አልታየኝም ይሆናል ይኸው በቢጫ አድርጌ ይላለሁ በእምነት ብቻ የሚለውን አሳየኝ ነገር ግን ለማይሰራ ላልሰራ አይደለም ለማይሰራ ማለት ወንድማችን እምነት ብቻ የሚለውን አሳየኝ ስለዚህ እምነት ብቻ የሚለው ኃጢአተኛውን በሚያጸድቅ ለሚያምን እምነቱ ጽድቅ ሆኖ ይቆጥርለታል የት ነው እምነት ብቻ የሚለው ይታያል ለማይሰራ አይደለም አልሰማውም እምነት ብቻ እኔ እምነት ብቻ ኮነ ያልኩ በስራ ነው ያለ ስራ አላልኩም አልጠየቅኩም ማን ጠየቀ በእምነት ብቻ የሚል ከየት አመጣ ብዬ ነው ይሄን ጥቅስ የጠቀስከው በእምነት ብቻ የሚለውን አሳየኝ እያልኩ
የቱ ጋር ነው እምነት ብቻ የሚለው? እሺ በእምነት ብቻ የሚለውን ነገር የፈለከው ለምንድን ነው? ማለቴ አንተ በእምነት ስላልክ ብቻ ነው። ማለት ቆይ እንጂ ስማይ፣ ቆይ ፍቅሬ፣ ወደዚህ የመጣ ነው አልዛይመር ያለብን ሰዎች አይደለንም አይደል? ምን ብዬ ነው እምነት ብቻ የሚለው ትምህርት ከየት አመጣው አልኩ። ቆይ ከየት አመጣው ስል ከመጽሐፍ ቅዱስ ጽድቅ በእምነት ብቻ የሚለው አንዴ ስማ ፍቅሬ፣ አንዴ ስማ እባክህ። ከዛ በኋላ አንዴ እሱማ ከመጽሐፍ ቅዱስ ነው አልከኝ። ይኸው መጽሐፍ ቅዱስ ውስጥ የቱ ጋ ነው በእምነት ብቻ የሚለው ብዬ ጠየኩ። ይህን ክፍል ጠቀስክ። ሮሜ 4:5 ላይ የቱ ጋ ነው በእምነት ብቻ ነው የሚዳነው ያለው? የቱ ጋ ነው? የቱ ጋ ነው በእምነት ያለው? የእግዚአብሔር ቃል አይደለ? በእምነት ብቻ እያነበብከው ያለው የእግዚአብሔር ቃል አይደለ? ምንድነው በእምነት ብቻ የሚለው? አንብብልን። ለማይሰራ ኃጢአተኛ መረዳት ነው የፈለከው የእግዚአብሔርን ቃል ወይስ ገግሞ መከራከር ነው የፈለከው? ለምሳሌ እንደዚህ ነው ፍቅሬ ጥቅሱ ለማይሰራ ለማይሰራ ቆይ አንዴ ፍቅሬ በእምነት ብቻ የሚለውን አሳየኝ። አለ ወይስ የለም? አለ እዚህ ጥቅስ ላይ ምንድነው የሚለው? እሱ አለ ምንድነው የሚለው? እሺ ላንብብልህ እና የቱ ጋር ነው በእምነት ብቻ የሚልበት ቦታ ላይ ታስቆመኛለህ። እሺ ይኸው ነገር ግን ለማይሰራ ኃጢአተኛውንም በሚያጸድቅ ለሚያምን ሰው እምነቱ ጽድቅ ሆኖ ይቆጠርለታል። የቱ ጋር ነው? እስካሁን አንብቤያለሁ። በእምነት ብቻ የሚለው የቱ ጋር ነው ያነበብኩት? አላነበብኩም። እስካሁን አላነበብክም? ሳነብብ ብሎ ለሚለው ቦታ ላይ አስቆመኝ ብዬ ነበር እኮ። ካነበብኩኝ ለምን አላስቆምከኝም? አስቆመኛ በእምነት ብቻ የሚለው ፓርት ላይ ስደርስ። ለማንኛውም እድገምልህ አቡዬ ቆይ፣ ለማንኛውም ሌላ ምስክር ልጥራለህ። ሌላ ምስክር አንዴ ሌላ አልገባህማ። እዚህ ክፍል ላይ የለማ። ስለዚህ በእምነት ብቻ የሚለው ከዚህ ጥቅስ አይደለም ያመጣችሁት። በእምነት ብቻ የሚል ከየት አመጣ? አንተ መረዳት አልፈለክም እንጂ ይኸውልህ ላስረሽ ለሪዝስቴ በእምነት ብቻ የሚለው ፍቅሬ ቆይ አንዴ ሰዓታችን ለመቆጠብ ማለት ነው። በእምነት ብቻ የሚል ከዚህ ክፍል ውጪ በመጽሐፍ ቅዱስ የትም ልታመጣልኝ አትችልም። ካመጣህ አሁንም እጠብቃለሁ። በእምነት ብቻ የጸደቀ አብርሃምን አሳያለሁ። ቆይ አንዴ ስለ አብርሃም በእምነት ብቻ የጸደቀ አብርሃምን አሳያለሁ። አንዴ ስማ እባክህ፣ ተረጋጋ። ይኸው በእምነት ብቻ በጣም ተረጋግቼ አዳምጣለሁ። ግድ የለም ተረጋጋ ትበለኝ። እሺ ጎበዝ፣ የምታዳምጠኝ ከሆነ ይኸው ይሄ ምንድን ነው የሚለው? አንብብልኝ እስኪ። ምን ይላል? ሰው በእምነት ብቻ ሳይሆን ቆይ ነው። እዚህ ጋር ምንድን ነው የሚለው? ሊጸድቅ ታውቃለህ። እዚህ ጋር ምንድን ነው የሚለው? አንብበው። አይ አንተ አንብብልኝ። ኧረ አንብብልኝ፣ የእግዚአብሔር ቃል ነው። አይዞህ ፍቅሬ አንብበው አንዴ። ምን ይላል? የሚታየኛውን ሰው በእምነት ብቻ በቃ እንድትል እችን እንድታነብልኝ ግድ የለም። በእምነት ብቻ ሰው ያዕቆብን ያወጣው። ቆይ አንዴ እሺ፣ አትፈራውም? ጥሩ እሺ፣ አንዴ ስማኝ። እዚህ ጋር ቃል በቃል አዎ ፍቅሬ እባክህ ተደርበህ አታውራ። እነግርሃለሁ፣ ስማኝ። አሁን በደንብ አስተውለህ ስማኝ። እኔ ቃል በቃል በመጽሐፍ ቅዱስ ይኸው በእምነት ብቻ የሚል እዚህ ክፍል ላይ ጥቅስ ላይ አሳይሃለሁ እና እዚህ ክፍል ላይ ብቻ ነው ኢንታየር መጽሐፍ ቅዱስ ላይ በእምነት ብቻ የሚል ያለው። እዚህ ክፍል ላይ ደግሞ አንተ የምታምነውን ኮምፕሊትሊ የሚቃረን ትምህርት ነው የምታገኘው። ሰው በእምነት ብቻ ሳይሆን የሚል ነው። በእምነት ብቻ ሰው አይድንም። ብቻ ከጨመርክ ሰው በእምነት ብቻ አይድንም። መጽሐፍ ቅዱስ ይህን ነው አስረግጦ የሚናገር። አሁን ምንድን ነው የምታመጣልኝ መሰለ? ሰው በእምነት ብቻ ነው የሚድነው የሚል ከመጽሐፍ ቅዱስ ከኢንታየር ላይ አንድ ጥቅስ ጥቀስ። ዮሐዴ ወይ አንዴ ትቀጥላለህ። እንደው የወንድማችንን መረዳቱን አንዴ እንትን ለማለት ብቻ 10 ሰከንድ ፍቅሬ ካለ እስቲ ማይክን ኦን አድርግ። አንድ ስቴትመንት ልንገርህና ዮሐዴ ያለህን ትቀጥላለህ። አንድ ስቴትመንት ልንገርህ እንደው በትህትና ሳንጫወት። ሰው በምግብ መኖር አንድ ስቴትመንት ልንገርህ። ሰው በምግብ ይኖራል የሚለው እውነት ነው ወይስ ትሩ ኦር ፎልስ ስቴትመንት ነው? ሰው በምግብ ይኖራል የሚለው እንደ እግዚአብሔር ቃል
እንደ እግዚአብሔር ቃል ወይስ እንደ ሰው ይሰማል? አሬ ይሰማል። ጋዲ ተቋርጧል። ሰው በምግብ ይኖራል። ፍቅሬ ሐሳቡን ዝም ብለህ መልስ። ፍቅሬ ሐሳቡን ልንገርህ። ሰው በምግብ ይኖራል የሚለው ስቴትመንት ንግግር ትክክል ነው አይደለም? እንደ ሰው እግዚአብሔር በምግብ ቃል ይኖራል ከሆነ የሚለው አይኖርም። ስቴትመንት አረ ስለ ኖርማል ሴንቴንሱን ነው ያልኩህ ወንድሜ። ሰው በምግብ ይኖራል የሚለው እንደ እግዚአብሔር ቃል አይደለም። እንደ እግዚአብሔር ቃል አይደለም ያልኩህ። ኖርማሊ ሰው ምን በምግብ አይነት ይኖራል የሚለው አይገባኝም። ስቴትመንት እሱን ነው እኮ ዮሐዴ ሰው አያ ከማን ጋር ለመኖር ምግብ እየተጋራ ያስፈልገዋል ነው ጥያቄው መሆን ያለበት። እሺ ቆይ ቆይ አይደለም ልምጣ አንድ የማይመስል ሰው በምግብ ይኖራል ካልከኝ እንዴ ሰው ለመኖር የሚያስፈልጉት ብዙ ነገሮች አሉት። እሺ ስቴትመንቱን ልቀይርልህ። ሰው አሁን በምግብ ብቻ የጀመርከውን ይኖራል ርዕስ ግን የሚለው እንዳታቋርጥብኝ። ቆይ እንመጣለን፣ ችግር የለም። ሰው በምግብ ብቻ ይኖራል የሚለው እህ ስቴትመንት ልክ ነው አይደል? ሰው በምግብ ብቻ ይኖራል የሚለው ንግግር ልክ አይደለም። ለምንድን ነው ልክ ያለው ነው? ምን ስለሚያስፈልገው? ሰው ለመኖር ብዙ ነገሮች ስለ አየር ያስፈልገዋል። ብዙ ነገር ወደ እግዚአብሔር ቃል ከመጣ ጎበዝ ደግሞ በእንጀራ ብቻ ስለማይኖር ብዙ ነገር ያስፈልገዋል። ይሱዬ ዮሐዴ ቀጥል። ምን አሳቀህ ጋር? አረ እሺ ምንድን ነው ያሳቀህ? አልገባኝም። ፍቅሬ ቆይ ቀጥል፣ በቃ በኋላ ይገባል። ለምን እንደዛ እሺ ምን እያለህ መሰለ? እሺ ሰው ለመኖር ምግብ ያስፈልገዋል አያስፈልገውም? አዎ ያስፈልገዋል። እሺ ያስፈልገዋል። አሁን በጣም ጎበዝ። ሰው ለመኖር ምግብ ያስፈልገዋል ያስፈልገዋል ማለት ሰው ለመኖር ምግብ ብቻ ነው የሚያስፈልገው ማለት ነው? መልስ። አይደለም አይደለም ጎበዝ ፍቅሬ። አሁንም አይደለም እያልን ያለ ነው ጎበዝ። አሁን መልሰዋል። ቀደም እያልን ያለ ነው እንዲገባህ ማለት ነው። ሐዋርያ ቅዱስ ጳውሎስ ሰው በእምነቱ ጽድቅ ሆኖ ይቆጠርለታል ማለትና እምነቱ ብቻ ብለህ ስትጨምር አየህ ያለው ልዩነቱ ለማስረዳት ነው። ምግብ ለመኖር ያስፈልጋል ማለትና ምግብ ብቻ ነው ለመኖር የሚያስፈልገው ማለት ፈጽሞ የተለያዩ ነገሮች ናቸው። አሁን በመጽሐፍ ቅዱስ አንተ የምታሳየን አሁን በእምነት ብቻ አይድንም ሰው የሚል እኛ ኃላፊነት ወስደን እናሳያለን። አንተ ደግሞ በእምነት ብቻ ነው የሚድነው የሚል አንድ ጥቅስ ካለ አንድ ጥቅስ ይኸው ልክ እኔ ቃል በቃል ሰው በእምነት ብቻ አይድንም 4 ነጥብ የሚል ቃል በቃል ይኸው አሳየው። አንተ ደግሞ ሰው በእምነት ብቻ ነው የሚድነው የሚል አንድ እሺ ጥቅስ አለህ የለም? አለኝ። ዝጋው ማይክ። ይኸው ጥቅስን ልከፍትልህ እኮ አሁን ነው፣ አንተ ንገረኝ። ያሳልኝ የያዕቆብን መልእክት እኔ ነው አይደለ? ልክፈትልህ ጥቅሱን። አዎ በእምነት ያዕቆብ ብቻ ምንድን ሰው ነው? ይድናል የሚለው ጥቅስ ችግር ንገረኝ፣ የለውም ያስረዳል። ልክፈትልህ። ችግር የለውም። አሁን ያነበክልኝ ክፍል ቆይ እኔ አላስረዳሁም እኮ ጥቅስ ነው እምነቱ ጽድቅ ሆኖ የከፈትኩት። ጥቅስ ይቆጠርለታል። ንገረኝ። በመጀመሪያ እምነት ብቻ እኔ እምነቱ ጽድቅ ሆኖ ጥቅስ ለምን አይቆጠርለትም እነግርሃለሁ? አላልኩም። ታሪክ እነግርሃለሁ። አንተ በዛ ውስጥ ጥቅስን ትይዛለህ። አብርሃም ፍቅሬ እምነቱ ብቻ ነው ጽድቅ ሆኖ የተቆጠረለት። በመጀመሪያ ለምን ሳቅ? አንዴ ፍቅሬ ዮሐዴ ሀሳቡ ላይ የተወሰነ ነገር በልበትና ወይ በኋላ ላይ ሰብሰብ አድርገን እንሄዳለን። ያው የሚከታተለው ሰው ያስተውላል። ወንድማችን ዝም ብሎ ልብ ለማድረግ ነውና እስቲ ብቻ የታለች እያላችሁ ኮመንት ላይ ጻፉ። አረ ብቻ የምትለዋን ቃል ፈልጓት እስቲ ኮመንቱ ላይ ራሱ። እሺ እንደዛ እናደርግና ምን አልከኝ ዮባ? ብቻዋን ቀረች። ብቻ የሚል ነገር ናፈቀን እኮ መጽሐፍ ቅዱስ ባይ ዘ ዌይ ፕሮቴስታንቲዝም ለዛ ነው እምነታቸው ራሱ ከየት እንደመነጨ ከመጽሐፍ ቅዱስ ነው ብለን አናምንም። እሺ አንድ ሰው ገብቷል። እሺ አፖስቶሊክ ምናምን የሚል ዩዘር ኔም እንኳን ደህና መጣ። አፖስቶሊክ ሚሽን እያወራ ከሆነ ሚዩት ነው ወንድማችን። ሌሎች ፕሮቴስታንቶች ገዝት መላክ ትችላላችሁ። አፖስቶሊክ ሚሽን እሺ አንዳንድ ሰዎች እንግዲህ ኢንቫይትም አድርጌያለሁ እንድታወራ። ፕሮቴስታንቶች አንድ ቁጥር ጻፉ። ቆይሽ መኩ እስከዛ ድረስ አንዳንድ ሀሳብ ስጥ። እሺ እንዴት ነው ይሄ ነገር ሁለት ሰው የሚደረግበትን ነገር አምናሹር? እስቲ ቆይ አንዳንድ ሀሳብ እየሰጠ ቆይ እስከዛ ድረስ ቆይ
ኢዮባንም ላተልቀው እንዲሁ። እሺ ጋዲ አሁኑ ላይ ማለት ቃል በቃል በነገራችን ላይ አውቆተኛ ቢቀሰቀሱትም እንትን አይልምና የተጠየቀው ዳይሬክትሊ ይታወቃል። ማለት እዚህ ውስጥ የማያስተውል ሰው የለም። እንግዲህ ይሄ በቀላል ነገር መጽሐፍ ቅዱስ ውስጥ ብቻ የሚለውን የለም ማለት ብቻ የሚል ሰው በእምነት ይድናል? አዎ ኦፍ ኮርስ ይድናል። በየትኛውም ቦታ በጣም ብዙ ጥቅሶችን ልንሰጣችሁ እንችላለን። ብዙ ጥቅሶች ማለት ነው በእምነት ሰው እንደሚድን ማለት ነው። በእምነት ብቻ የሚል ግን የትኛውም መጽሐፍ ቅዱስ ክፍል ላይ ልታገኙት አትችሉም፣ የለም ማለት ነው። ይሄንን ያመጣ ያው የራሱ መጽሐፍ ላይ በነገራችን ላይ በጀርመንኛ በተረጎመ መጽሐፍ ላይ ብቻ ብሎ ያስገባው ብቸኛ ሰው ሉተር ብቻ ነው። ሉተር ነው ብቻ ብሎ ቃል በቃል ያስገባበት ማለት ነው። ጋዲ በዚህ አጋጣሚ በኦሮምኛ መጽሐፍ ቅዱስ ላይ ወደ ኦሮምኛ የተተረጎመው ላይ ከዛ ስለተተረጎመ ይመስለኛል በሮሜ ላይ የተጠቀሰው ብቻ ተብሎ ነው የገባበት ማለት ነው። ቆፋይ ወይም ደግሞ በኦሮምኛ ላይ ያለው ሮሜ 3:28 ላይ የኛ ኢትዮጵያ ኦርቶዶክስ ላይ ነው የኦሮምኛ እሱ ነው የኢትዮጵያ ኦርቶዶክስ ሆኖ የኦሮምኛ መጽሐፍ ቅዱስ ላይ የፕሮቴስታንቶች ነው። ያው አክቹአሊ በእኛ እንትን የሆነው አክቹአሊ ማህበረ ዱከ ቦታ ተተርጉሟል አሁን ላይ በኦሮምኛ በቤተ ክርስቲያናችን ያለው ማለት ነው። እና ግን ቀድሞ በብዙ ሰው እጅ ያለው የ66ቱ ነው። እሱም ከዛ ነው የተተረጎመውና ብቻ የሚለው ገብቶበታል። ብቻ የሚለው በኦሮምኛና ምን ልላችሁ ነው ኦንሊ በቃ በጀርመንኛ የምናገኘው ብቻ መጽሐፍ ቅዱስ ውስጥ ያስገባው ማርቲን ሉተር ነው ማለት ነው። እርሱ ብቻ ነው ብቻውን ይዞ ብዙዎቹን ወደ ገደል ከተተ እንጂ። እና ሌላ ጥያቄ እዚህ ላይ ሼፕ አድርጎ አምስቱ ሶላዎችን እንዴት ተቀበለ ማለት ሉተርን አልቀበልም ያለ ሰው እንዴት ነው የተቀበለው? ብቻዎቹን አምስቱን ማለት ነው እንዴት ተቀበለ? ሉተርን አይቀበልም። ጥያቄ ነው። እና ግቡና እስቲ የገቡ ካሉ